በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚህች ቀን ቅዱሳን ደናግል ይባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት አረፉ። እንዲህም ሆነ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እሊህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ላንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተህ ወደ መኮንኑ ሄድ፣ በፊቱም ቁመህ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳን ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ሰንሆር ላካቸው። እናታቸውን ከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርን መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ ዕፃ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲህም ባልንጀራዋ ዮና የምትባል ሴት እንዳለችም ነገሩት። እነርሱም ህብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጥ ባለ ሰይፉንም ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷም በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዷት እንጂ እንዳይገድላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል አገር ወጣች። ወደ ሀገረ ዕፃ ደርሳም መኮንኑን ተገናኘችው። ከቅዱስ ውርስፎናና ከባልንጀሮቿ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እሊያን ቅዱሳን ደናግልን ራሳቸውን ቆረጧቸው። ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይ ያሰቃዩአት ዘንድ በመንኮራኩር ላይ ሰቀሏት። በዚህ ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክ ያጸናት ያስችላትና ቁስሎቿንም ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማቸውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጪ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷንም በሰይፍ ቆረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ የቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። ሰላም ለሶፊያ ወለአዋልዲሃ ዲባሞን ወብስጣሞን ዘተሳተፋ ይሰናዋ ለስም ወመርሰዋ አርስኖፋ እማ ወዮና ዘሀገረ ጽንፋ እምነ ወዲክ ያየ ቅፋ ከመጎሊሃ ተአቅብ ዶሮሆ በክንፋ። በዚህችም ቀን የሰማዕት አቅሊሞስ የአባናንና የይሳክ የዕረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚህች ቀን እውነተኛ ምዕመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና ደስታን የተመላች ያቺ መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜም ፈጽሞ ደስ ተሰኙ። ወደ ግብጽ አውራጃዎችም ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችንም ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። እለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያይቱ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን።
ሰላም ለዕለት ባለ ፍስሐ ዘተመይዋ ጽጉባና አሊም እደው አምሳለ ጣይዋ መላእክታት ጽድቅ ሶተ ዜና እለም ትካት በምክንያት ጣዖታ ዘታጽዋ አብያተ ክርስቲያናት ኩሎን እስመዮም ተርህዋ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 11 በዚህችው ቀን በጦርነት ድል አድራጊው ከቤተ መንግስት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕታት ገላውዴዎስ የተጋድሎ ፍጻሜ ነው። በዚህችም ዕለት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም በእስክንድርያ ከተማ የተሰራች የ40 ሰማዕታት ቅዳሴ ቤተክርስቲያንና የእስክንድርያ ሀገር ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዘአቅረብኩ ማሌታ ዘኪራ አላፈ እምለተ ዘምዱከ ዘልፈ ለላነብ ተወከ ዘንዴተ መጽሐፈ እንተረሰከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕት፣ ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለኢኮኖስ ሕፃን ለዘጻፎ በክርታስ ለዘጻፎን ዘይደርስ ለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት